የምስራቅ ጎጃም ፋኖች ትጥቃችሁን ወሉሉ። ዝናቡ ያፈነው ማርሸት መፈታት አለበት። ምንም አንቀበልም። ገና መግለጫውንም አንብበን እናፍረጠርጠዋለን። ገና ማለት ነው። ትናንት ይህ መረጃ ሲወጣ አርበኛ ዝናቡ አርበኛ ማርሸትን አሰረው የሚል መረጃ ሲወጣ ዝናቡ ማን ነው? ዝናቡ ከዝናቡ በፊት ዝናቡ የአማራ ልዩ ኃይል ሲበተን መጦ የገባ እንጂ ትግል መስራች አይደለም ዝናቡ። እንደ ቀል የተጀመረው የፋኖ እንቅስቃሴ አሁን ጥይት የሚንጣጣበት፣ ዲሽቃ የሚፎክርበት፣ ተራሮች በመሳሪያ ድምጽ የሚናጡበት፣ ከተሞች በጥይት ሩምታ የሚደነግጡበት፣ ባለፍ ገደም ደግሞ ብረት ለበስ ሳሞራ ድሮን እሳት የምትተፋበት ውጊያ ሆኗል። ስልጣን ለምን ተብሎ የተጀመረው አደረጃጀት አሁን ከ4 ኪሎ መንገድ ማን ያስቆመናል በሚል ዛቻ የሚመራ ትግል ሆኗል። ስልጣኑን ከፈለግነው ማናግዶን ያለው አንደበት አሁን ስለ መንገድ መዝጋት ማውራት ጀምሯል። የፋኖ ጉዞ ከያኔ እስካሁን ሲሰፈርና ሲለካ እንደ እስክንድር ነጋ መነሻና መድረሻ ያለው ትግል ሆኖ ይገኛል። በአንድ ባልተጠበቀ ክስተት እስክንድር ነጋ በማህበራዊ ሚዲያ በኩል ብቅ ብሎ መነሻችን አማራ መዳረሻችን ኢትዮጵያ ማለቱ የሚታወስ ነው። እስክንድር ይህንን ንግግር ሲያደርግ እነ ዘመነ ካሴ ቀድመው በመሰረቱት የፋኖ አደረጃጀት ውስጥ አንዳች ቦታ ለመፈላለግ ጎጃም ላይ ከተከሰተ በኋላ እንደነበረም ልብ ይሏል። ታዲያ ይሄ የእስክንድር መነሻና መድረሻ ትርክት አሁን ላለው ፋኖ እንቅስቃሴ ስም ቢያወርሰው ሊሆን የሚችለው መነሻችን ስልጣን እምቢ መዳረሻችን 4 ኪሎ የሚል ይመስላል። ስልጣናችሁን ቀቀላችሁ ብሉት አይነት ንግግር ያደርግ የነበረው ዘመነ ካሴ አሁን ላይ ግን ትዝብት ውስጥ የሚጥል የ4 ኪሎ ፍቅር እያቃጠለው እንደሆነ ብዙዎች ይናገራሉ። ይህ በስልጣን አልፈልግምና የምንታገለው ለስልጣን ነው በሚሉ የተለያዩ ሁለት ትርክቶች የታጀበው የፋኖ ዘመቻ ከሰሞኑ ብርቱ ክንድ ያረፈበት ይመስላል። መከላከያው በመረጡት ቋንቋ እናነጋግራቸዋለን ብሎ ዘመቻ ካወጀበት ጊዜ ጀምሮ ለወትሮ አንድ ጫካ ውስጥ ሆነው በተንቀሳቃሽ ምስል መግለጫ ይሰጡ የነበሩት የፋኖ አለቆች አሁን በስልክ መስመር በኩል ድምጻቸውን ወደ ማሰማት ወርደዋል። ብጣቂ ወረቀት ላይም ያንደበታቸውን ፍሬ ወደ መላክም አሽቆልቁለዋል። የዚህ ማሳያ ደግሞ ሰሞኑን በፋኖች መካከል የተፈጠረውን እጅግ የከረረ ሁኔታ አስመልክቶ ዘመነ ካሴ ያስተላለፈው መልእክት ነው። ነገሩ ፋኖ ማርሸት ፀሐዩንና ሻለቃ ዝናቡን የተመለከተ ነው። ሻለቃ ዝናቡ ማርሸትን በቁጥጥር ስር አድርጎታል ወይንም አግቶታል የሚሉ ወቀሳዎች በስፋት እየተሰሙ ናቸው። ይህንን ነው ዘመነ ካሴ የገጠመንን ችግር በጥበብ እንለፈው የሚል መልእክት የት እንደሆነ ከማይታወቅበት እንዴትም እንዳለ ካልተደረሰበት ስፍራ ብጫቂ ወረቀት ላይ ሞነጫጭሮ ያስተላለፈው። የፋኖ ትግል ዘመነ ካሴ በሚያደርጋቸው ንግግሮች ሲመዘን የትመጣነቱ ከወደ ህዋት ይመዘዛል ብለው የሚከራከሩ ሰዎች አሉ። ለዚህ ደግሞ አብነት አድርገው የሚያነሱት ከዓመት በፊት ገደማ ታውጆ የነበረውን ዘመቻ 100 ተራሮችን ነው። በወቅቱ የዘመነ ካሴ ዘመቻ 100 ተራሮች የወለደው አንድ ፍርሃት ነበረ። ዘመነ በግልጽ ሲናገር እንደተሰማው መንገድ እንቆፍራለን፣ አጠና አጋድመን ድንጋይ ደርድረን መንገድ እንዘጋለን፣ ካስፈለገም ድልድይ እናፈርሳለን ብሏል። ይሄ ንግግሩ ዲያቆን ዳንኤል ክብረትን ልክ ነበሩ ይሆን ያሰኘ ጥርጣሬንም በብዙዎች ላይ አጭሯል። ዲያቆኑ የዶክተር አብይ አማካሪ በዚያን ወቅት በፋና ቴሌቪዥን በኩል ቀርበው ሲናገሩ እንደነበሩት ፋኖን የፈጠረው ህወሓት ነው ማለታቸው አይዘነጋም። ታዲያ የመንግስት ወታደሮች መጡብኝ በሚል ድንጋጤ የነፍስ አውጭኝ ሩጫ መሃል ድልድዮችን ሲያፈርስ የአየር ማረፊያ አስፓልቶችን ሲቆፍር የነበረው የህወሓት ተዋጊን ያስታወሰ መግለጫ ከዘመነ ካሴ አንደበት መሰማቱ ሌሎችንም ልክ እንደ ዲያቆኑ አማካሪ እነዚህ የህወሓት የግብር ልጆች ናቸው ብሎ እንዲሰጋም አድርጎት ነበረ። ያኔ እንዲህ ባሉ ቃላት አንደበቱን ሞልቶ ወደ ሚዲያ ለመውጣት ፍርሃት ያልነበረበት ዘመነ ካሴ ዛሬ ግን በዝናቡና በማርሸት መካከል ተፈጥሯል የተባለውን ጉዳይ ለማረጋጋት ሲያስብ ያስተላለፈው መልእክት እጅግ አጭርና ከየት እንደሆነ ከማይታወቅበት ስፍራ ነው። ዘመነ ካሴ ይህንን መልእክት ያስተላለፈው የማርሸት ነገር አስጨንቆት የአስረስ ነገር ማገብሮት ነው። እነዚህ ሁለት ሰዎች በሻለቃ ዝናቡ ራዳር ውስጥ የገቡ ናቸው ተብሏልና አሰስና ማርሸት ትንሽ ቀናቀና ስለሚሉ ስትራቴጂካሊ ስም ማጥፋትና መታገድ፣ ግድያ፣ ዛቻ ይደርስባቸዋል። ከነ ሁለቷም ሰው በዚህ ባደረጃጀት ውስጥ ከነ ሁለቷም ሰው ማለት ነው። ከነ ሁለቷም ሰው እኔ አሁን ይሄንን አላቅም ነበር። ባይዞ ይተካላችሁ መቤቴን እኔ አላቅም ነበር። እኔ እንደዚህ እንደሆነ አሁን እዛ አፋጎ
አደረጃጀቱ አመሰራራቱ እንደዚህ እንደነበረ ያላቅ ትናንትና አንድ ሰው ላከልኝ። አንቺ እኮ ዝም ብለሽ እኮ ነው አማራ ብለሽ ስለምትይ የሚሆነውን ነገር ሁሉ አትመለከች። እስቲ ይሄንን አንብቢ ብሎ ላከልኝ። ግድግር ምን ያለኝ ሰሜን ጎጃም የሚባልማ እንደውም አንድ ሰው የለም። መግፋትን ምን አመጣው? ማሳደድን ማሰርን ሁሉም የቀበሌ ሰው ካልሆነ ብለህ ማሳደድን ምን አመጣው? ምን አመጣው? ይሄ ደግሞ አይ በአዴን ነው ምናምን እንዳትሉ ራሱ የጦር መሪ የተባለው ዝናቡ ነው። ትናንትና የጦር መሪ የተባለው ለስራ የታዘዘውን ማርሸትን መንገድ ላይ ጠብቆ ያገተው ጎንደር። በነገራችን ላይ አሁን ጎንደሮች በጣም ደስ የሚለው ምንድነው? ጎንደር ላይ ችግር ካለ ለሁለት ይከፈላሉ። ለሁለት ተከፍለው አንዱ እከሌ ይሄን ጥፋት አጥፍቷል ምናምን ብለው አደባባይ ላይ ይፋለጣሉ። በደንብ ነው የሚፋለጡት። ታውቃላችሁ? ሸዋ በመከታው ዙሪያ የነበረ በደሳለኝ ዙሪያ የነበረ ሁለቱ ይሄ ስህተት ተሰርቷል፣ ይሄ ተሰርቷል ያለ የሐቁን እያወራ ይፋለጣል። ቤት አማራ ላይ ብዙ ክፍተት የለባቸውም። ቤት አማራ በፍቅሩ ዙሪያ የሆነች ክፍተት ብትኖር እንዳያችሁት ነው ወጣው በክፍተታቸው ሲፋለጡ። ጎጃምስ ዝም በሉ ምንም የለም ዝም በሉ። ከማንም በላይ ገር መርዙ ገንግኖ ጋንግሪን ሁሎ ግን እያጠፋው ያለው ጎጃም ወዶ ነው የሚፈታው። እንዴ ባፍጢሙ ነው የሚደፋው፣ ባፍጢሙ ነው የሚፈታው። የሚፈታው ወዶ ሳይሆን በግዱ ነው። ይዘነዋል ጉሩምቦውን አንቀን ለራሱ ሲል ነው የሚፈታው። የት ይቀራል መፍታቱ? ፋኖ ማርሸት ፀሐይ በሰሜኑ ጦርነት ጊዜ ጌታቸው ረዳ ያደረጋቸው የነበሩ ንግግሮችን ለመብለጥ የሚጥር የፕሮፓጋንዳ ማሽን ነው። ያኔ ፌዴራል መንግስቱና ህወሓት እንጥፍጣፊ ትዕግስት አልቆባቸው ፖለቲካን በካልቾ ጠልዘው በመሳሪያ ላንቃ ሲነጋገሩ ሳለ ብዙ ጉድ እንሰማ ነበረ። የትግራይ ምድር አቅፋ ከያዘቻቸው በረሃዎች ባንዱ ሆኖ የዶክተር አብይን ስም ሲያብጠለጥል የሚውል በቀደመ ስልጣኑ በማስታወቂያ ሚኒስቴር ውስጥ የመንግስት አፍ ሆኖ ያገለገለ ቄሮን አጋንን ተብሎ ለመፈረጅ ያላቅማማ አንደበት በጦርነቱም ጊዜ ባጫ ደበሌን እስከስተኛ ብርሃኑ ጁላን ውሸታም እያለ ያቃለለ ምላስ ሰፊ የፕሮፓጋንዳ ስራ ይሰራ ነበረ። ይህ የአቶ ጌታቸው ረዳ አንደበት ክፍለ ጦር ደምስሰናል፣ ጄኔራል ማርከናል በሚሉ ልብ የሚያሞቁ ሰበር ዜናዎችም የተሞላ ነበረ። ከፊቱ ላይ ወዝ ጠፍቶ ለበራ ራሱ ባርኔጣ ደፍቶ ምቾት ለራቃው ሰውነቱ እራፊ ጨርቅ ጣል አድርጎ በጎሰቆለ ገጽ በተቋቆረ መልክ የድንጋይ ጉብታዎች በከበቡት መደበቂያ ስፍራ ውስጥ ሆኖ የዶክተር አብይን የትምህርት ደረጃ የሚጠረጥር ምላስ ነበር የአቶ ጌታቸው ረዳ ምላስ። የመከላከያው ከፍተኛ ሹማምንት በመገናኛ ብዙሃን በኩል ብቅ ብለው አንዳች የድል ዜና ባበሰሩ ቁጥር ከተደበቀበት ዋሻ ሆኖ የመልስ ምት ለመስጠት የሚፋጠን የማረኩትን ታንክና ዲሽቃ ቁጥር ለማስመዝገብ የሚጣደፍ አንደበት ነበር የአቶ ጌታቸው ረዳ አንደበት። አቶ ጌታቸው ረዳ በለስ ቀንቷቸው በውጊያ አሸንፎም ይሁን አሊያም መንግስት እንዳለው ስራውን ጨርሶ እውነቱ ያለው ራሳቸው ተዋጊዎቹ ጋር ቢሆንም መከላከያው ግን መቀሌ ለቆ ሲወጣ ያሉት ሁሉ እውነት እንደነበር የሚያሳዩበት እድል ተፈጥሮላቸው ነበረ። ከዚያም ጊዜ በኋላ ቢሆን ጦርነቱ ወደ ደሴና ደብረ ሲና ሲዛመት ሸሚዙን የቀየረ ሰውነቱ መለስ ያለ ጥቂትም ብትሆን የላሜ ጣሞን የቀማመሰ አንደበት ከትግራይ በረሃ ዋሻዎች ውስጥ ወጥቶ በመዲናዋ መቀሌ ባሉ ስቱዲዮዎች ውስጥ ሆኖ የተለመደ መግለጫውን ይሰጥ ነበረ። ይህ አይነቱ የፕሮፓጋንዳ ውጊያ በጦርነቱ ወቅት እንዴት አይነት የበላይነትን ሊሰጥ እንደሚችል የሚያውቁት የውጊያ ሳይንቲስቶች አሊያም ጦርነትን ጥበብ አድርገው መጽሐፍ የከተቡ እንደ ሰንዙ ያሉ ሰዎች ናቸው። ውጊያው ሰላሙን ለነሳው ሰው፣ ኢኮኖሚውን አድቅቆ የሚላስ የሚቀመስ ላሳጣው ሰው፣ ልጆቹን አጥቶ በሐዘን ለተቆራመደው ሰው ግን የጌታቸው ረዳ አንደበት ይተፋቸው የነበሩት ቃላት ከገደል ማሚቱ ጩኸት የሚያልፍ አቅም አልነበራቸውም። ያ ምላስ ከአንድ ቤት 5 ሰው ሞተ ባል መርዶን ሰምተው ራሳቸውን ለሳቱት አደይ ምን ጠብ ያደረገላቸው ነገር ይኖር ይሆን? ያ ንግግር ነገ ይጦረኛል ብለው ተስፋ ያደረጉበትን ልጃቸውን ላጡት አባት ምን ያክል መጽናኛ ሆኗቸው ይሆን? በየመንደሩ ያለውን እውነት ቤቱ ይቁጠረው እንጂ ጦርነቱ በጌታቸው ረዳ ምላስ ሊመለሱ ያልቻሉ እልፍ ነብሳት የጠፉበት እልቂት ነበረ። ኢትዮጵያ ውስጥ እየተደረጉ ካሉ ትላልቅ ግጭቶች ውስጥ ፕሮፓጋንዳው ላይ በርትቶ ያልታየው ኃይል ያለው ከወደ ወለጋ ይመስላል። እዚያ እገታና ብር ቅፈላ ላይ እንጂ ንግግሩ ላይ እምብዛም የበረታ ሰው አታገኙም። አልፎ አልፎ ብቻ
ኦዳ ተርቤ የተባሉ የኦሮሞ ነጻነት ሰራዊት ቃል አቀባይ ነኝ የሚሉ ግለሰብ በማህበራዊ ሚዲያ ላይ ሲጽፉ ከማንበባችን ውጪ መሪው ኩማ ደሪባ ወይንም ጃልመሮን ጨምሮ ማንም ትንፍሽ ሲል ሰምተን አናውቅም። አንዳንድ የውጭ ሀገር ሚዲያዎች ላይታች ብለው ጥቂት ከሚያስለፈልፏቸው መረጃዎች ውጪም በስፋት የሚናገሩት ወሬ የላቸውም የኦላ ሰዎች። ከዚህ በተቃራኒ ግን የአቶ ጌታቸው ረዳን ሚና ለመወጣት የሚጣጣር ግልገል ምላስ ከወደ ጎጃም ሲንቀለቀል ብዙ ጊዜ ታዝበናል። ፋኖ ማርሸት ፀሐይ ይባላል። ይህ ሰው እስካሁን ድረስ ብዙዎቻችንን አጃይብ ያሰኙ መረጃዎችን ሰጥቷል። በአንድ ወቅት ዶክተር አብይ አማራ ክልል ድርሽ ያሏትም እያለ ሲፎክር የነበረው ሰው ጠቅላይ ሚኒስትሩ ድልድይ ለመመረቅ ባህር ዳር ሲገኙ ምን አለ ይሆን ብለው ብዙዎች ያንደበቱን ፍሬ ይጠብቁ ነበረ። ማርሸትም ሞርታርና ቦምባችን የጠቅላይ ሚኒስትሩን ነፍስ ለመንጠቅ ተወንጭፈው ነበረ፣ ኢላማቸውን ሳቱ እንጂ ብሎ በሳቅ ሊገድለን ተቃርቦ ነበረ። አንድ ጎበዝ ደራሲ ጽፎ ያዘጋጀውን ድርሰት የመሰለ አገላለጽም ተጠቅሞ ዶክተር አብይ ላቡን በሶፍቱ እየጠረገ ወደ ሄሊኮፕተሩ ሮጠ ብሎም አስደምሞናል። አሁን ግን ያ ፋኖ ላይ የሚሰነዘሩ ትችቶችን ለመመከት በየሚዲያው ብቅ እያለ የፕሮፓጋንዳ ስራ ይሰራ የነበረው ሰው በሻለቃ ዝናቡ ቁጥጥር ስር ነውና ከእገታው ካልተፈታ በቀር ሰላም አናገኝም የሚል ዘመቻ የተጀመረለት ሰው ሆኗል። የምስራቅ ጎጃም ፋኖች ትጥቃችሁን ወሉሉ፣ ዝናቡ ያፈነው ማርሸት መፈታት አለበት። መስዋዕትነት ተከፍሎ ውጊያ መጀመር አለበት። እሱም የፈለጉት ይሄንን የምዕራብ ጎጃም ፋኖች 200 ሰው ብቻው ይዞ ነው የሚንቀሳቀሰው። ሁሉም እምቢ ብሎ ማለት 200 ቅጥረኞች ከትግሬዎች ጋር እየተንቀሳቀሳችሁ እነዚህ 200 ኃይሎች ደግሞ እናፍናለን። የምስራቅ ጎጃም ፋኖች በሙሉ ታጠቁ። ወደ አብይ ጦር መዝመት የለባቸው። ልክ ወደ ምዕራብ ጎጃም እንሄዳለን፣ እንተኩሳለን። በቢዊ በኩል መሻገር አለብን። የከርኗሪ ፋኖ ጥሪ እያረኩልን ታጠቅ፣ ወሉን፣ ልጅህን፣ ወንድምን ታስፈተዋል። መቀጥቀጥ የለበትም፣ መታፈን የለበትም፣ መገደል የለበትም፣ መቀሌ መወሰድ የለበትም። ለአማራነት ብሎ የወጣ ፋኖ ሁሉ የኛ አካል ነው። ከትግሬ ጋር ሲሰሩ ከትግሬ ጋር ሰራችሁ ብለን እንቃወማለን። ትግሬን ሲቃወሙ ደግሞ ህዋትን ሲቃወሙ ከጎናቸው ነው የምንቆመው። ዛሬ ዘመነ ብታፍነው ከዘመነ ጋር ነው የምንቆመው። ይህን ማወቅ አለባቸው። ዘመነ ሲሰራ ተቃውሚያለሁ። ዘመነ ነገ ሲታፈን ግን እቆማለሁ። ዘመነም ያሰገዋል፣ አይመለስም። ነግሬያችሁ ነበር። ዘመነ አይመለስም። ይህን ማወቅ አለባቸው። ዘመንም ይህን ሀሳብ አይደግፍም። ዘመነ ራሱ ማርሸት እንዲፈታ ጠይቋል። አያገባም ነው የተባለው። ከውስጥ ምንጭ ነው የምነግራቸው። አያገባም ነው የተባለው። እንዴት አያገባኝም ነው ያለ። ድርጅት አፋባ ነው ምናምን የሚሉት ሳይወስን የምመራው እኔ ነኝ። እንዴት ማርሸት ሊታፈን ቻለ ነው። ህወሓት ዞሮ ዞሮ ዳሞት ገብቶላቸዋል። ይህ አይነቱ መነቃቃት ከዲያስፖራ ደጋፊዎቻቸው ዘንድ ሲሰማ ነው። እንግዲህ ዘመነ ካሴ አሁን የገጠመንን ችግር ከዚህ በፊት እንደገጠመን ሁሉ በጥበብ እናልፈው ዘንድ አደራዬ ነው የሚል ቀጭን ትዕዛዝ ያስተላለፈው በመግለጫ መልክ። መግለጫውን የሰሙ እነዚህ የማርሸት ነፃ አውጪዎች ግን አሁንም ሸብረክ የሚሉ አልሆኑም። ምንም አንቀበልም። ገና መግለጫውንም አንብበን እናፍረጠርጠዋለን። ገና ማለት ነው። በመግለጫ ምናምን ተሸፋፍኖ የሚመጣንም እንትን አንቀበልም። ችግሩ ከተፈታ ማርሸት ተፈቶ ወደ ነበረበት ቦታ ተመልሶ ማርሸትን ቆሞ ልናየው ይገባል። ማርሸት ቆሞ እንዴና አብሽ ማርሸት ተፈቶ ችግሩ ተፈቷል የሚባለው ችግሩ መፈታቱን በአደባባይ የምናየው ማርሸት ከታገተበት ከዝናቡ እጅ ወጥቶ ማርሸት ስናየው ብቻ ነው። በፎቶና በቪዲዮ ወጡ። ነገሩ ተቀዛቅዞ የነበረውን የቃላት ጦርነት ወደ ነበረበት ጡዘት የመለሰ ነው። አሳየ ደርቤ እንደተለመደው ይህንንም ክስተት እርሱ ስኳድ ለሚላቸው ሰዎች መተቻነት ተጠቅሞበታል። እንዲህ ሲል ትናንት ይህ መረጃ ሲወጣ አርበኛ ዝናቡ አርበኛ ማርሸትን አሰረው የሚል መረጃ ሲወጣ አብዛኛው አማራ አንገቱን ሲደፋ፣ ሌሎች ተራ አማራ ኃይሎች ደግሞ ደስታቸውን ሲገልጹ
ነበረ። ከነዚህ መካከል አንዱ ስኳር ነው። ስኳር ሲፈነጥስ አመሸ። ቲክቶክ ላይ ሲፈነጥሽ አመሸ። ሌላ ብሔር እኔ አላየሁኝም። ከትግራይ የወጣ የትግራይን ህዝብ ወክላለሁ የሚል ስብስብ፣ ኦሮሞን ወክላለሁ የሚል ስብስብ ሲደሰት አላየሁም። ከሌላ ብሔር ብሔረሰብ የወጣ ኃይል በዛ ልክ ሲደሰት አላየሁም። ስኳር ግን ተሰባስቦ ቲክቶክ ላይ ጮቤ ሲረግጥ ነው ያደረው። ሰርግና ምላሽ ተሰባስበው የመጨረሻ በእልልታ አድምቀውት ነበር ቲክቶክ ማለት ይቻላል። በነገራችን ላይ በላይዘንም አፍርሰነዋል እያሉ ይገኛሉ። በላይዘንም አፍርሰነዋል እያሉ ይገኛሉ። እነዚህ ሰዎች የጎንደር አማራዎች አይደሉም። ምርመራ መካሄድ አለበት። እያንዳንዱ ቤተሰቦቻቸው እነማን ናቸው ብሎ መጣራት አለበት ማለት ስለዛ ነው። በዚህ ክስተት የተነሳ ብዙዎች ያደንቁት የነበረው ሻለቃ ዝናቡ አሁን ላይ የትመጣነቱ የሚጠየቅ ሰው ሆኗል። ዝናቡ ማን ነው እያሉ መረጃዎች የሚያወጡበት፣ እሱን ማናጋች አደረገው እያሉ ዘመቻ የከፈቱበት ሰዎችን በርክተዋል። ዝናቡ ማን ነው? ዝናቡ ከዝናቡ በፊት ዝናቡ የአማራ ልዩ ኃይል ሲበተን መጦ የገባ እንጂ ትግል መስራች አይደለም። ከዝናቡ በፊት የዚህ ትግል ባለቤት የነበሩት የአማራ ህዝባዊ ኃይልን አቋቁመው ምንድነው አሻራ ሚዲያን መስርተው በጋዜጠኝነት በሉት መሬት ላይ በመታገል በሉት በማንኛውም መልኩ የዚህ ትግል ባለቤት ከነበሩ ሰዎች አንዱ ማረሸት ነው። ማረሸት መሆኑን ሁላችሁም ጠንቅቃችሁ ታውቃላችሁ። ለማረሸት አግዣ አይደለም ይሄንን የምለው። ዝናቡ ሲመጣ እጃችንን ዘርግተን ሳንቲማችንን አውጥተን የቻልነውን ሁሉ አድርገን የደገፍነው ሰው ነው። ግን ትግሉን አይመጥንም። ዝናቡ መሪ መሆን የሚችል ሰው አይደለም። ሰውን የማይሰማ ህፃን ነው። ህፃን ስለሆነ የዝናቡ ደጋፊ የሆናችሁ የዝናቡ አፍቃሪ የሆናችሁ ሰዎች ዝናቡን በቀጥታ መምከር፣ ማስመከር፣ ትምህርት ቤት ማስገባት፣ ማስተማር ይጠበቅባቸዋል። ምክንያቱም እያጠፋ ያለው ያንድን የታላቅን ህዝብ ትግል ያንድን የታላቅን አማራ እንደ ጎጃም የታላቁን የጎጃምን ህዝብ ትግል በጎጥና በቀበሌ ተሰማርቶ ማበላሸት ነው የገባው። እሱ በአመራርነት ከመጣ ጊዜ ጀምሮ ጎጃም ውስጥ ብዙ ወንድሞች በጀርባቸው ተመተዋል። ብዙ ሰዎች ታስረዋል። ብዙ ሰዎች ተንገላተዋል። አይናችንን ጨፍነን እየተሰራ ያለ ስራ አለ ትክክል አይደለም ብለን ስንናገር ማንንም ሰው ሊሰማን አልቻለም። ዛሬ በነገራችን ላይ አርበኛ ይንገስ ባለፈው 2 ሳምንት ወንድሙ የተሰዋበት አርበኛ ይንገስ ለስራ እንደ ዝናቡ ማነው እንደ ማርሸት በተላከበት ቦታ አግቶ ማንችሎትና ዝናቡ አግተውት ታስረው እሱም በፔጁ ወጥቶ ጽፎ መጨረሻ ላይ ትግሉ እንዳይበላሽ ባካችሁ ወደ ሰፊ ሆኑ ሲባል የለጠፈውን አንስቶ ዛሬ የ102 ኮር አመራር ተደርጎ ተልኳል። ዛሬ ይንገስ አርበኛ ይንገስ ያ የተደረገበትን በደል የሚረሳ እንዳይመስላችሁ።